ከፍ እያለ ነው። ይሄንን ቪዲዮ ዝም ብላችሁ የምታዩ ሰዎች ማህበራዊ ሚዲያ ካልጀመራችሁ ጀምሩ። በጥያቄዎችን ሲጠየቅ ፊንቴክ ኦሮ ትክክለኛ ድርጅት መሆኑን አምኜ ነበር። ብራንድ አምባሳደራቸው መተንፈሻ ጋሪዋን እየተሸከመች ምንጣፍ ስታነጥፍ። ሰላም የዩቲዩብ ቤተሰቦቼ እንደምን ቆያችሁ? እኔ ሳሚ ነኝ። ይህ ደግሞ ሳሚ ቲዩብ ነው። እንኳን ወደ ሳሚ ቲዩብ በደህና መጣችሁ። የተለያዩ የሪአክሽን ቪዲዮችን እያመጣን ሪአክት እናደርጋለን። እናንተም ደግሞ ሐሳብ አስተያየት ካላችሁ ኮሜንት ስር ያስቀምጡ። ዛሬ ወደ መጀመሪያው ቪዲዮ ስንሄድ እንደምታዩት አዶኒ 4.8 ሚሊዮን መግባቱን አሳውቆ 4.8 ሚሊዮን ፎሎወር ደርሰናል ጋይስ፣ እንኳን ደስ አለን። እኔ በጣም ደስ ብሎኛል። ቴንክ ዩ ሶ ማች። ማርች 5 የዛሬ ወር ልደቱ እንደሆነ እናም በልደቱ 5 ሚሊዮን መግባት እና 200 ሺህ እንደሚቀረው ተናግሯል። ይህን የተናገረው 5 ሚሊዮን ልንሞላ 200 ሺህ ፎሎወር ብቻ ነው የሚቀረን። ልደቴ ደግሞ ከአንድ ወር በኋላ እንደሆነ ታውቃላችሁ። ማርች 5 ማለት ነው። ማርች 5 ላይ 5 ሚሊዮን መግባት ፈልጋለሁ። 2026 ታሪክን ከ6 ቀን በኋላ 4.9 ደርሷል። ልደቱም እየደረሰ ነው። 5 ሚሊዮንም ለመግባት 100 ሺህ ብቻ ነው የቀረው። እናም ወዳጅ ተመልካች አድናቂዎቹን አመስግነዋል። አስገራሚው ሌላኛው ቪዲዮ እዛው አዶናይ ላይ ያቆየናል። ህፃን ልዑል እንግዲህ ባለፈው ቪዲዮ ሰርቼላችኋለሁ። ህፃን ልዑል በኢትዮ ስታንቡል ሆስፒታል ሙሉ ወጪው ተሸፍኖ በነፃ ሕክምና እንደሚደረግለት በአዶናይ በኩል ከመጣ ተናግረን ነበር። አሁን ህፃን ልዑል በምትመለከቱት መልኩ ሕክምናውን ጨርሷል። እዚህ ጋር የምትመለከቱት አዶናይ ህፃን ልዑል ሕክምናውን ሰርጀሪውን ከጨረሰ በኋላ ለመመልከት ሲገባ ነው። ቤተሰቦቹ ነበሩ። በጣም ኢሞሽናል የሚያደርግ ነበር። እንደምትመለከቱት ልጁ ከታከመለት በኋላ አባት በዚህ መልኩ ደስታውን ገልጿል። ከአዶናይ ጋር በጣም ደስተኛ ሆኖ አዶናይ ሲያመሰግኑ ተመልክቷል። እናት ሺህ ዓመት ትኖር። እናት ደስታዋን መቆጣጠር ተስኗት አልቅሳ መሬት ላይ ወድቃ አዶናይን አመስግነዋለች። አዶናይን በዚህ አጋጣሚ ሁላችንም መልካምነት ለራስ ነው። አዶናይ እየሰራ ያለው መልካምነት ለራሱ እየከፈለ ነው። ስለዚህ መልካም መሆን ይበጃል አለን በሳሚ ቲዩብ። እንግዲህ እዚህ ቪዲዮ ላይ እንደምትመለከቱት ህፃን ልዑል ሙሉ ሕክምናውን ጨርሶ አሁን በጥሩ ጤና ላይ እንደሚገኝ ዶክተሮቹ ተናግረዋል። አዶናይም በሰራው ስራ በጣም ደስተኛ መሆኑን ህፃን ልዑል ሕክምናው ሙሉ ለሙሉ በመጨረሱ እና በመታከሙ በመዳኑ አዶናይ በጣም ደስተኛ መሆኑን ተናግሯል። ቤተሰቦቹ እዚህ ቪዲዮ ላይ እንደምትመለከቱት የሕክምና አባላት ሳይቀር በጣም ደስተኛ ሆነዋል። ይህንን ሕክምና ያከናወነው ኢትዮ ስታንቡል ሆስፒታል ነው። በዚህ አጋጣሚ እንደዚህ አይነት ቻሌንጆችን የምትሰጡ ቀና ልብ ያላችሁ ኢትዮጵያውያን ደጋግ ኢትዮጵያውያን ሳሚ ቲዩብ በራስ ዩቲዩብ ላይ አመሰግናለሁ ይወዳል እንላለን። ሌላኛው በዚህ ሳምንት የተከሰተው የየትናየት ጉዳይ ነው። ታስታውሳላችሁ። የትናየት የመተንፈሻ ጋሪዋን እየተሸከመች ምንጣፍ ስታነጥፍ የተለያዩ ቪዲዮዎች ተቀርጻ ነበረ ለጥምቀት። ይህንን ቪዲዮ ደግሞ አዶናይ ጋር ደርሶ ነበር። አዶናይ አግኝቶ አናግሯታል። ባለፈው የባጃጅ ካምፓኒ ለሷ የምትመላለስበትን ባጃጅ እንደሚሰጣት በአዶናይ በኩል ቃል ገብቶ ነበረ። አሁን ደግሞ በድጋሚ እዛው ኢትዮ ስታንቡል ሆስፒታል ለየትናየት ዘመናዊ የትንፋሽ ወይም ደግሞ እስትንፋስ አየርን የሚሰጥ ዘመናዊ ማሽን ራሱ ተጎታች ያለው እንደዛኛው የማይከብድ ቀለል ያለ በኤሌክትሪክ የሚሰራ ዘመናዊ የአየር ማስተንፈሻ በምትመለከቱት መልኩ ለየትናየት ሰጥቷታል። የትናየት ደስታዋን መቆጣጠር አቅቷታል። በጣም ስታነባ ነበር በደስታ። እኔ እንጃ አዶናይ አሁን ማህበራዊ ሚዲያ ላይ አዶናይ ብቻ ሳይሆን ሌሎችም አሉ ማህበራዊ ሚዲያ ኢንፍሉዌንሱ በጣም ከፍ እያለ ነው። ይህንን ቪዲዮ ዝም ብላችሁ የምታዩ ሰዎች ማህበራዊ ሚዲያ ካልጀመራችሁ ጀምሩ። በነገራችን ላይ ማህበራዊ ሚዲያ ሌላ ታሪክ ውስጥ ገብቷል። ስለዚህ እናንተ ቁጭ ብላችሁ ከማየት ያላችሁን ኮንተንት ያላችሁን ሀሳብ አብታችሁ ሼር የምታደርጉ ሳሚ ቲዩብ መልካም ነው ይላል። በነገራችን ላይ ይህንን ቪዲዮ እያያችሁ ሰብስክራይብ ካላረጋችሁ እኔንም ለማበረታታት የደውል ምልክቷን ጠቅ በማድረግ ሰብስክራይብ ያድርጉ። በዚህ ሳምንት ሌላ በጣም አዝናኝ የነበረው መንሱር ጀማል አንድ ሚዲያ ላይ ቀርቦ ስለ ፊንቴክ ቃለ መጠይቅ እያደረገ ነበረ እና በዛም ቃለ መጠይቅ ላይ አንዳንድ ጥያቄዎችን ሲጠየቅ ፊንቴክ ኦሮ ትክክለኛ ድርጅት መሆኑን አምኜ ነበር። ብራንድ አምባሳደራቸው የሆንኩት መረጃውን አለኝ። ስለዚህ እኔንም ምንም የሚያስጠይቀኝ ነገር የለም እየተባለ ነው። ፊንቴክ እንግዲህ እንደምታውቁት የለም ተሰውሯል። አሁን ፊንቴክ የት እንዳለ አይታወቅም።
ፊንቴክ እንግዲህ ቤርሙዳ ያወጣው ምን ያወጣው እኛም ማናቅም። ነገር ግን በጣም አስገራሚ የነበረው ሁላችንም የምናውቀው በእውነተኛ መረጃዎቹ የምናውቀው አዎንቲ በርሲሳን መንሱር ጀማል አላውቀውም፣ ሲያልፍም ደግሞ ቀልዶበታል። እንግዲህ በምትመለከቱ መልኩ ቀልዶበታል። ትንሽ አስቂኝ ነበር። ላይ ልጠይቀው የምፈልገው ነገር አዎንታ በርሲሳን ታውቀዋለህ አይደለ? ቲክቶክ ላይ መንሱሬ አዎንታ በርሲሳ ስባል እሰማለሁ። ይሄ ቲክቶክ ላይ አካውንት ነምበሩንና ቴሌብር አስቀምጦ እርዳታ ስጡኝ የሚለው ልጅ ነው አይደለ? አዎንቲ በርሲሳም ደግሞ የመልስ ምት ተሰጥቷል። እንግዲህ መንሱር ጀማል በዚህ መልኩ የመልስ ምት ተሰጥቶታል። አዎንቲ በርሲሳ ይሄ ሰውዬ ከኢትዮጵያ ወደ ቡርኪና ፋሶ የሄድኩት ሸሽቼ ሳይሆን ቡርኪና ፋሶ ላይ ኢንቨስት ላደርግ ነው እያለን ያለው። እሺ ከኢትዮጵያ ወደ ሌላ ሀገር ኢንቨስትመንት እንዴት ነው የሚሸጋገረው የሚለውን እንየው። እንደሱ ደደብ ስላልሆን ማለት ነው የምንለውን ስለምናውቅ ከኢትዮጵያ ወደ ሌላ ሀገር ከአንድ ሀገር ወደ ሌላ ሀገር ኢንቨስትመንት በሶስት አቅጣጫዎች ነው የሚሸጋገሩት። አንደኛው ገንዘብ ነው ይዘህ የምታሻግረው፣ ወደ ዶላር መንዝረ ወደ ውጪ ከረንሲ መንዝረ ገንዘብ ነው ይዘህ የምትሸጋገረው። ሁለተኛው ቁስ ነው ይዘህ የምትሄደው፣ ማሽነሪ፣ የተለያዩ ለዛ ስራ ያስፈልገኛል የምትላቸውን ነገሮች። ሶስተኛው አይምሮአዊ ንብረት ነው ይዘህ የምትሄደው፣ ጭንቅላት። በእንደዚህ አይነት ሁኔታ ነው ኢንቨስት የሚደረገው እና መንሱር ጀማል ጭንቅላት አለው እሱን ተው፣ ምንም አይነት ነገር ጭንቅላቱ ሊያመነጭ የሚችል ኢንቨስትመንት የለውም። ይሄን ሁላችንም የምናውቀው ነው። አልፈቀደለትም፣ ድድብናው ያንን ነገር ስላልፈቀደለት የሆነ ነገር ኢንቨስቲጌት አድርጌ ያገኘሁት ነገር አለ፣ ስለዚህ ቡርኪና ፋሶ ላይ ኢንቨስት አደርጋለሁ የሚለው ነገር የለውም፣ ሰምተንም አናውቅም። ሁለተኛው ገንዘብ ነው። ገንዘቡን ስታሸጋግር በምን አይነት ሁኔታ አሸጋገርከው? ብሔራዊ ባንክ ያውቀዋል። ያን ነገር ስታሸጋግረው ተፈቅዶልሃል። ቁስ ነው ያሸጋገርከው። በየትኛው አካባቢ እንትን የጭነይርከው ቁሶቹ? ጄኔራሊ ከኢትዮጵያ ወደ ሌላ ሀገር ኢንቨስት ማድረግ ክልክል ነው። በጣም ወሳኝ ለሆኑ ሀገራዊ ጥቅም ያመጣሉ ተብለው መንግስት አምኖባቸው ዶላር ይዘው ይመጣሉ ተብለው በስፔሻል ኬዝ ካልተፈቀደ በስተቀር ኢትዮጵያ ውስጥ ኢንቨስት ያደረገ ኢትዮጵያዊ ገንዘቡን ዶላሩን ወደ ሌላ ሀገር ማዘዋወር እንደዚህ አይነት ኢንቨስትመንት የለም። አንተ ኢንቨስት ላደርግ ነው ቡርኪና ፋሶ ይልቅ በእርግጥ በተለያዩ ነገሮች ከኢትዮጵያ የወጡ በህገወጥ መንገድ የወጡ ዶላሮች አሉ። አንዱ አሸሽው አካል አንተ ልትሆን ትችላለህ። ለምሳሌ የፊንቴክ ብሮች የተለቀሙ ብሮች ወደ ዶላር ተመንዝረው ከሀገር ወጥተዋል ነው የሚባለው። ግርማይ ገብረ ሚካኤል አንዱ ነው ይዞ ወጣ ከሚባሉ ሰዎች መካከል። አንተም የዚህ ጠበል ተቋዳሽ ልትሆን ትችላለህ እንጂ ኢትዮጵያ ውስጥ በእንደዚህ አይነት ሁኔታ ኢንቨስትመንት የለም። ባለሙያዎች ሪአክት ልታረጉበት ትችላላችሁ። አዎንታ በርሲሳን አላቀውም ብለሃል። ቀላል ታቀዋለህ፣ በግድ ነው የምታቀው። ኤኒዌይ ያነሳው ሐሳብ ገንዘብ አንጣ የሚሉት እንትን ላይ ቴሌብር እና ባንክ አካውንቱን አስቀምጦ አንጣ የሚለው እርዱኝ የሚለው ነው አዎንታ በርሲሳ የሚል ሐሳብ እኔ ደሞዝ ነው ማድረግ አይቻልም። ሁላችንም እንግዲህ ብዙ መረጃዎችን ከአዎንቲ በርሲሳ ሰምተናል። መንሱር ጀማል ጠንቅቆ ነው አዎንቲ በርሲሳን የሚያውቀው። ነገር ግን ስሙን ለማቆሸሽ ኦር ደግሞ ዝቅ ለማድረግ ያለውን ንቀትም ለማሳየት በዛ ኢንተርቪው ላይ ሞክሯል። ነገር ግን ሁላችንም ከአዎንቲ በርሲሳ ጎን ነን። ምክንያቱም እኔ አዎንቲ በርሲሳን ተከትዬ ብዙ መረጃዎችን አግኝታለሁ፣ ብዙ ኢንፎርሜሽኖችን አግኝቻለሁ። በጣም መልካም ሰው፣ ቅን ሰው ነው። ያለውን መረጃ በቅንነት የሚያስተላልፍ ሰው ነው። እኔ አዎንቲ በርሲሳን ይመቸኛል። መንሱርም ፊንቴክ ሳይገባ በፊት ሳክሱ ይመቸኝ ነበር። ነገር ግን በመንሱር ምክንያት ብዙ ወጣቶች ገንዘባቸው ተብሏል። ልክ እንግዲህ ብዙ ድርጅቶች ኢትዮጵያ ውስጥ እንግዲህ እንደምታውቁት የሆኑ ድርጅቶች ይመጣሉ። ከዛ በኋላ የሆኑ ትልልቅ ሰዎች ወይ ትልልቅ ቲክቶከሮችን ይጠቀማሉ፣ ገንዘብ ይሰበስባሉ፣ እንደ ፉጨቴ ጥፍት ይላሉ። የሆነች ሰዓት እንደሰማችኋት ፉጨቴ እነሱም የሆነ ሰዓት ታያቸዋላችሁ እብስ ይላሉ። ከዛ ማነው ተጠያቂ? የለም። እንደዚህ አይነት ነገሮች ቢቀሩ፣ እንደዚህ አይነት ነገሮች ከማድረጋችሁ በፊት እኔ ልምከራችሁ አዎንቲ በርሲሳን ሰሙት። መንሱርና አዎንቲ በርሲሳን ቢፍ ጀምሯል። በእርግጠኝነት አዎንቲ በርሲሳ እንደሚያስጨንቅ አምናለሁ። መንሱርም ለዚህ ቢፍ ተዘጋጃ። እንግዲህ ራፕ ነው የሚያስመስሉት አዎንቲ በርሲሳና መንሱር።
የዛሬ የሪያክሽን ቪዲዮአችን ይህን ይመስላል። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡ። አካውንታችንን ደግሞ ይህንን ቻናል ሰብስክራይብ ያድርጉ፣ አበረታቱን። በቀጣይ በሌላ የሪያክሽን ቪዲዮ እስክንገናኝ ድረስ ቸርን ሰንብት። ይህ ሳሚ ቲዩብ ነው።